በአሜሪካና በኢራን መካከል ያለው ፍጥጫ ወደ አደገኛ ደረጃ በተሸጋገረበት በዚህ ወቅት አንድ እጅግ ዘመናዊና ውድ የሆነን የአሜሪካ የአየር ኃይል E-3G ሴንቱሪ ወታደራዊ አውሮፕላን በሆርሙዝ ሰርጥ ላይ በሚበርበት ወቅት ከራዳር እይታ ውጭ ሆኖ መጥፋቱ በዓለም አቀፍ ስጋትን ፈጥሯል። በአሜሪካና በኢራን መካከል ያለው ፍጥጫ ወደ አደገኛ ደረጃ በተሸጋገረበት በዚህ ወቅት አንድ እጅግ ዘመናዊና ውድ የሆነን የአሜሪካ አየር ኃይል ባለቤትነት የሆነን E-3G ሴንቱሪ ወታደራዊ አውሮፕላን በሆርሙዝ ሰርጥ ላይ በሚበርበት ወቅት ከራዳር እይታ ውጭ ሆኖ መሰወሩና መጥፋቱ በዓለም አቀፍ ደረጃ ስጋትን ፈጥሯል። የአስደንጋጭ ዜና የተሰማው ሁለቱ ሀገራት የከረረ የቃላት ጦርነት ውስጥ በገቡበትና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ለሰላም ስምምነት ዝግጁ አይደለችም በማለት ባወጁበት ወሳኝ ሰዓት ላይ ነው። የዚህ ግዙፍ አውሮፕላን ድንገተኛ መጥፋት ተራ አደጋ ነው ወይስ ሆን ተብሎ የተፈጸመ ወታደራዊ ጥቃት የሚለው ጥያቄም የቀጣይ የጦርነት ዙር መነሻ ሊሆን ይችላል የሚሉ ከባድ ስጋቶች እንዲሰራጩና እንዲጭሩ አድርጓል። ይህ ክስተት የፈጠረው የድንጋጤ ማዕበል በቀጥታ የዓለምን የፖለቲካና የኢኮኖሚ የልብ ትርታ ወደ ሆነው የሆርሙዝ ሰርጥ ይመራናል። የሆርሙዝ ሰርጥ በዓለም ላይ ካሉ እጅግ ስትራቴጂካዊ የውሃ መስመሮች ቀዳሚው ሲሆን በዚያ አካባቢ የሚፈጠር ማንኛውም ወታደራዊ ግጭት የዓለምን የነዳጅ አቅርቦት በቅጽበት ሊያስተዋጉል የሚችል አቅም አለው። አይሮፕላኑ የጠፋው በዚሁ እጅግ ስሜታዊ በሆነ ቀጠና ላይ መሆኑ ደግሞ ክስተቱን ከትልቅ ወታደራዊ አደጋ አልፎ ወደ ዓለም አቀፍ የደህንነት ቀውስ ያሳድገዋል። አሜሪካና ኢራን በዚህ ጠባብ የውሃ መስመር ላይ የራሳቸውን የኃይል የበላይነት ለማሳየት በሚያደርጉት ትግል መካከል ይህ ክስተት እንደ ክብሪት ሆኖ አካባቢውን ሊያቀጣጥልም ይችላል። የአውሮፕላኑ መጥፋት ተከትሎ የወጡት የመጀመሪያ ደረጃ መረጃዎች እንደሚያመላክቱት ክስተቱ ድንገተኛና ያልተጠበቀ ነበር። አውሮፕላኑ መደበኛ የበረራ ክትትል እያደረገ ባለበት ሁኔታ ድንገት የአደጋ ጊዜ ጥሪ አስተላልፎ ከራዳር እይታ ላይ በመጥፋቱ በበረራው ላይ ከባድና ፈጣን የሆነ አደጋ መከሰቱም በግልጽ ያሳያል። የአይነቱ ፈጣን የመረጃ መቋረጥ ብዙውን ጊዜ የሚያጋጥመው አይሮፕላኑ በአየር ላይ ሲፈነዳ ወይም በከፍተኛ ኃይል ሲመታ መሆኑ የኢራን እጅ የሚያሳዩ ግምቶችን ይበልጥ እንዲጠናከሩ አድርጓል። ምንም እንኳን ይፋዊ ማረጋገጫ ባይወጣም የክስተቱ አፈጻጸምና የተመረጠው ቦታ የአጋጣሚ ጉዳይ ብቻ ሊሆን እንደማይችል ግን በርካቶች እየሞገቱ ይገኛሉ። ሚስጥራዊ ክስተት የተከሰተው አሜሪካ በኢራን ላይ የምታደርገውን ከፍተኛ ጫና ባጠናከረችበት ማግስትም ነው። ኢራን በበኩሏ የአሜሪካን የኢኮኖሚ ማዕቀቦች ለመቋቋምና አጸፋውን ለመመለስ በሆርሙዝ ሰርጥ ላይ ያላትን ወታደራዊ እንቅስቃሴ ከፍ አድርጋ ቆይታለች። ከዚህ ቀደም የተከሰቱትን የነዳጅ ጫኝ መርከቦች ጥቃቶችና የአሜሪካ ሰው አልባ ድሮን መመታት ታሪክ ስንመለከት ይህ የE-3G አይሮፕላን መጥፋት የዚሁ ተከታታይና እያደገ የመጣው የጥቃት ሰንሰለት አካል መሆኑም ለመረዳት አያዳግትም። አካባቢው በከፍተኛ ወታደራዊ ውጥረት የተሞላ በመሆኑ አነስተኛ ስህተት እንኳን ወደ ሙሉ ጦርነት ሊያመራ የሚችልበት ደረጃ ላይ ነው የሚገኘው በዚህ ሰዓት። ይህንን ክስተት በተራ የዜና ማዕቀፍ ውስጥ ብቻ ልንመለከቱ አይገባም። የዚህ አይሮፕላን መጥፋት ከመካከለኛው ምስራቅ አልፎ ዓለም አቀፋዊ ኃይል ሚዛን ሽኩቻን፣ የኢኮኖሚ ጦርነትንና የዓለም አቀፍ ሕግ ውስብስብነት አጉልቶ የሚያሳይም ትልቅ መስተዋት ነው። ስለዚህ ዛሬ በዚህ ልዩ የፖድካስት መሰናዶአችን የዚህን አይሮፕላን ቴክኖሎጂካዊ ክብደት፣ የአደጋ ጊዜ መረጃዎች ሚስጥርና የፖለቲካ መሪዎች የቃላት ጦርነት እንዲሁም ይህ ክስተት በዓለም ኢኮኖሚ ላይ ሊያሳድር የሚችለውን ዘግናኝ ጫናን በጥልቀት እንመረምራለን። እያንዳንዱን ዝርዝር መረጃ የነገውን የዓለም የፖለቲካ አቅጣጫ የሚጠቁም ነውና አብራችሁን በመቆየት እንድትከታተሉ እንጋብዛችኋለን። የገበያ ግሎባልን የዩቲዩብ ገጽንም ሰብስክራይብ እንድታደርጉ ከወዲሁ እንጠይቃለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡ። ማለት ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ዝርዝር ጉዳዮችን ይዘን የሚሆነው። በድጋሜ መልካም ቆይታ። ወደ አውሮፕላኑ ዝርዝር ሁኔታ ስንገባ ይህ በሆርሙዝ ሰማይ ላይ የጠፋው አይሮፕላን ተራ የጦር ጀት ወይም የማጓጓዣ አይሮፕላን አለመሆኑን መገንዘብ እጅግ ወሳኙ ነጥብ ነው። የጠፋው የቦይንግ ስሪት የሆነው E-3G ሴንቱሪ ኤርቦርን ዋርኒንግ ኤንድ ኮንትሮል ሲስተም በመባል የሚታወቅ በስፋት የአየር ላይ አይን የሚል መጠሪያ ያለው ግዙፍ አይሮፕላን የአሜሪካ አየር ኃይል ጀርባ አጥንትና በሰማይ ላይ የሚገኝ ተንቀሳቃሽ የእዝና የቁጥጥር ማዕከል ነው። የአይሮፕላን በጀርባው ላይ የተሸከመው ግዙፍ ራዳር በመቶዎች የሚቆጠሩ ኪሎሜትሮችን አሻግሮ የመመልከት የጠላትን አይሮፕላኖች፣ ሚሳኤሎችና የባህር ላይ መርከቦችን እንቅስቃሴም በቅጽበት ለይቶ የማወቅ ልዩ ችሎታ አለው። የአሜሪካ ጦር በጠላት ክልል ውስጥ ለሚያደርገው ማንኛውም ኦፕሬሽን እንደ ዋና አእምሮ ሆኖም ያገለግላል። የዚህ አይሮፕላን የገንዘብና የስትራቴጂ ዋጋ ደግሞ እጅግ በጣም ከፍተኛ ነው። እያንዳንዱ የE-3G ሴንቱሪ አይሮፕላን ከ270 ሚሊዮን ዶላር በላይ የሚያወጣ ሲሆን አሜሪካ በጠቅላላው ያላት የዚህ አይሮፕላን ብዛትም 31 ብቻ ስለመሆኑ ይነሳል። ከገንዘብ ዋጋው ባሻገር በውስጡ የተገጠሙት እጅግ ሚስጥራዊ የሆኑ የመገናኛ ኤሌክትሮኒክስ ጦርነት ማካሄጃና የጠላትን
የጠላትን ራዳር የማሳወር ቴክኖሎጂዎች አይሮፕላኑን በዋጋ የማይተመንና የአሜሪካ ብሔራዊ ደህንነት ሀብት እንዲሆን ያደርጉታል። የዚህ አይነት የረቀቀ ቴክኖሎጂ የታጠቀ አይሮፕላን መጥፋት ወይም የቴክኖሎጂው ቅሪት በጠላት እጅ መውደቅ ደግሞ ለአሜሪካ ወታደራዊ በላይነት ትልቅ የሞራልና የቴክኖሎጂ ኪሳራን የሚያስከትል ነው። የአይሮፕላኑ የመከላከል አቅም ጉዳይ ሌላኛው አነጋጋሪ ነጥብ ነው። ምንም እንኳን E3G ሴንትሪ የራሱ የሆነ አጥቂ ጦር መሳሪያዎች ባይኖሩትም ራሱ ከጠላት ሚሳኤሎችና ዘመናዊ ራዳሮች ለመከላከል የሚያስችሉ እጅግ ዘመናዊ የኤሌክትሮኒክስ መከላከያ ስርዓቶች ኤሌክትሮኒክስ ካውንተር ሜጀርስ ግን አሉት። የአይሮፕላን ጠላት ገና ሚሳኤል ለማስወንጨፍ ሲያስብ አስቀድሞ አውቆ አቅጣጫውን የመቀየር ወይም አጃቢ ተዋጊ ጀቶችን የመጥራት አቅም አለው። ታዲያ ይህ ሁሉ አቅም ያለውና አካባቢውን በንቃት የሚቃኘው የአየር ላይ አይን እስከመባል የሚደርሰው አይሮፕላን እንዴት በድንገት ከራዳር ሊጠፋ እንቻለ? ይህ ጥያቄ ነው። ክስተቱ ተራ የቴክኒክ ብልሽት ሳይሆን እጅግ የረቀቀና ጠንካራ በሆነ የጠላት ኃይል የተፈጸመ ጥቃት መሆኑ ጥርጣሬ እንዲበረታ ያደረገ ያለው። በአይሮፕላኑ ውስጥ የሚገኙ የሰው ኃይል ጉዳይም ሊዘነጋ የማይችለው ሌላኛው ትልቁ ኪሳራ ነው። በአንድ በረራ ላይ ይህ አይሮፕላን ከ20 በላይ ከፍተኛ ወታደራዊ ስልጠና የወሰዱ የራዳር ሙያተኞችን፣ የጦር መሳሪያ አስተባባሪዎችን፣ የመገናኛ ኦፊሰሮችና የበረራ ባለሙያዎችን ይይዛል። እነዚህ ባለሙያዎች በተለያዩ ጦርነቶች የተፈተኑና የአሜሪካን የአየር ላይ ስትራቴጂ የሚመሩ ቁልፍ ሰዎችም ናቸው። የእነዚህ ከፍተኛ ልምድ ያላቸው ባለሙያዎች ህይወት ማጣት ለአሜሪካ አየር ኃይል በቀላሉ የማይተካ የሰው ኃይል ኪሳራም ሆኖ ይመዘገባል። ይህ ሰው ህይወት መጥፋት ጉዳዩም የአሜሪካ መንግስት በክስተቱ ላይ ፈጣንና ይፋዊ ምላሽ እንዳይሰጥ እጁን ያሰረው አንዱ ትልቅ ምክንያት ሊሆን ይችላል ተብሎም ይጠቀሳል። የዚህ አይነቱ ስትራቴጂካዊ አይሮፕላን ከስምሪት ውጭ መሆን በአካባቢው ባለው የአሜሪካ ወታደራዊ እንቅስቃሴ ላይም ትልቅ ክፍተትን ይፈጥራል። E3G ከሌለ የአሜሪካ ተዋጊ ጀቶችና የባህር ኃይል መርከቦች በአካባቢው ስላሉ የጠላት እንቅስቃሴ ያላቸው መረጃ እጅግ የተገደበ ይሆናል። የአይነቱ የመረጃ ክፍተት ደግሞ የኢራንን ባህር ኃይልና የአየር መከላከያ ስርዓት ይበልጥ ደፋርና ጥቃት አድራሽ እንዲሆን እድል ይሰጠዋል። አሜሪካ ይህንን ክፍተት ለመሸፈን ሌሎች ተመሳሳይ አይሮፕላኖች ወደ ቀጠናው ማምጣት ሊኖርባትም የሚችል ሲሆን ይህም በራሱ ተጨማሪ ወታደራዊ ወጪና የጦርነት ስጋትን ከፍ የሚያደርግ እርምጃ ነው የሚሆነው። ታሪካዊ ዳራውን ስንመረምረው ደግሞ አሜሪካ ከዚህ ቀደምም በኢራን ሰማይ ላይ ከፍተኛ ቴክኖሎጂ ያላቸውን የበረራ አካላት አታማወቋን መረጃዎች እናገኛለን። ከዚህ ቀደም RQ-170 የተሰኘ ሴቲናል የተባለውን እጅግ ሚስጥራዊ ሰው አልባ አይሮፕላን ወይም ሚሳኤል ድሮን በኢራን የሳይበር ጥቃት ተጠልፎ መውደቁና በቅርቡ ደግሞ ግሎባል ሃውክ የተባለው ግዙፍ ድሮን በኢራን ሚሳኤል መመታቱ ትውስታዎቻችን ወይም ትዝታዎቻችን ናቸው በቅርብ ጊዜያት። ሆኖም የሰው ህይወትን የያዘና የዚህን ያህል ግዙፍ የሆነ የእዝ ማዕከል አይሮፕላን ማጣት ሁለቱ ሀገራት የጠላትነት ታሪክ ውስጥ ታይቶ የማይታወቅና እጅግ አደገኛ የሆነን አዲስ ምዕራፍ ከፋች ነው። የአይሮፕላኑን መጥፋት ተከትሎ የወጡት የቴክኒክ መረጃዎች ክስተቱ በድንገትና በከፍተኛ ፍጥነት የተከሰተ መሆኑን በሚገባም ያመላክታሉ። ዓለም አቀፍ የበረራ መረጃዎችን በቅጽበት የሚከታተለውና በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ዘንድ ተአማኝነት ያተረፈው ፍላይት ራዳር 24 ያወጣው መረጃ ክስተቱን ግልጽ አድርጎታል። መረጃው እንደሚያሳየው አይሮፕላኑ በሆርሙዝ ባህረ ሰላጤ ሰማይ ላይ 19275 ጫማ ከፍታ ላይ እንዲሁም በሰዓት 850 ኪሎ ሜትር በሆነ ከፍተኛ ፍጥነት ላይ እያለ ነው ድንገተኛ አደጋ መኖሩን የሚያመላክተውን የ7700 ኮድ ያስተላለፈው። ይህ ኮድ በዓለም አቀፍ የአቪዬሽን ህግ መሰረት አይሮፕላኑን ከባድና ፈጣን እርዳታ የሚፈልግ አደጋ ላይ መውደቁን የሚያሳውቅ የመጨረሻው የድረሱልኝ ጥሪ ነው። 7700 ማለት ነው። የ7700 የዚህ ኮድ ትርጉምና ክብደት በበራው ዓለም እጅግ ከፍተኛ ነው። ይህ ኮድ የሚተላለፈው አይሮፕላኑ ሞተሩ ሲጠፋ፣ በከፍተኛ ደረጃ እሳት ሲነሳበት፣ ከባድ የሆነ የቴክኒክ ብልሽት ሲያጋጥመው ወይም በውጭ ኃይል ጥቃት ሲፈጸምበት ብቻ ነው። ፓይሎቶቹ ይህንን ኮድ ለማስተላለፍ የቻሉት ምናልባትም አደጋው በደረሰባቸው የመጀመሪያዎቹ ጥቂት ሰከንዶች ውስጥ ሊሆን ይችላል ተብሎ ይታመናል። ይህን የአደጋ ጊዜ ጥሪ ከተስተላለፈው በኋላም ከጥቂት ደቂቃዎች በኋላ አይሮፕላኑ ሙሉ በሙሉ ከራዳር እይታ ውጭ ሆኗል። ይህ የሚያሳየው አይሮፕላኑ ቀስ ብሎ አደጋ ላይ መውደቁን ሳይሆን በድንገተኛና አውዳሚ በሆነ መንገድ የመገናኛ ስርዓቱ ሙሉ በሙሉ መቋረጡን ወይም በአየር ላይ መፈራረሱን ነው የሚያሳየው። ይህንን ሚስጥራዊና አስደንጋጭ ክስተት ለዓለም በማሳወቅ ረገድ የሩሲያው አርቲ ኒውስ እና የተለያዩ ዓለም አቀፍ መገናኛ ብዙሃን ፈጣን ዘገባዎችንም ሰርተዋል። በተለይ የሩሲያ ሚዲያዎች ይህንን የአሜሪካ ወታደራዊ ኪሳራ የሚያሳይ መረጃ በስፋት በማሰራጨት የመረጃውን ክፍተት ለመሙላት ጥረዋል። ይህ የመረጃ ስርጭት በራሱ የዘመናችን የመረጃ ጦርነት አንድ አካል ተደርጎ የሚቀመጥ ነው። አሜሪካ ጉዳዩን ሚስጥር ለማድረግ ወይም በዝምታ ለማለፍ ብትሞክርም የክፍት ምንጭ መረጃዎች ወይም ኦፕን ሶርስ ኢንተለጀንስ እና እንደ ፍላይት ራዳር ያሉ ቴክኖሎጂዎች መንግስታት ወታደራዊ ሚስጥሮቻቸውን በቀላሉ መደበቅ እንዳይችሉ አድርጓቸዋል። የህዝብ አይን በየቦታው መኖሩ ደግሞ አሜሪካ ጫና ውስጥ እንድትገባ አድርጓታል። በራዳር ላይ የሚታየው የመረጃ መቋረጥ አኳኋን ለባለሙያዎች ብዙ ነገርም የሚናገር ነው። አይሮፕላን የቴክኒክ ብልሽት አጋጥሞት ለማረፍ ሲሞክር የከፍታ መጠኑ ቀስ በቀስ እየቀነሰ በራዳር ላይ ይታያል። ሆኖም የዚህ አይሮፕላን መረጃ የሚያሳየው ከከፍተኛ ከፍታና ፍጥነት ላይ እንዳለ በድንገት መሰወሩ
መጥፋቱን ነው የሚያሳየው። የአውዳሚ ክስተት መፈጠሩን በጠንካራ ሁኔታ የሚጠቁም መረጃ ሆኖ ብቅ ብሏል። አንድም አይሮፕላኑ ኃይለኛ በሆነ ከምድር በሚተኮስ የአየር ላይ ሚሳኤል ሳርፌስ ቱ ኤር ሚሳኤል ተመቷል፣ አሊያም ደግሞ በውስጡ በነበረ ከፍተኛ ፍንዳታ ምክንያት ሙሉ በሙሉ አየር ላይ ያለ ተደምስሷል የሚሉ ጉዳዮች እንዲነሱ አድርጓል። በየትኛውም ስሌት ቢሆንም ክስተቱ ተራና ቀላል የሚባል አይሆንም። ይህንን ተከትሎ የሚመጣው የፍለጋና የነፍስ አድን ስራ በተለይ በሆርሙዝ ሰርጥ ላይ እጅግ ፈታኝ ይሆናል። አይሮፕላኑ የወደቀው በኢራን የባህር ክልል ወይም ኢራን ከፍተኛ ወታደራዊ ቁጥጥር በምታደርግበት ቀጠና ውስጥ ከሆነ አሜሪካ የራሷን ወታደሮችና የቴክኖሎጂ ቅሪቶች ለመሰብሰብ የምታደርገው ጥረት በቀጥታ ከኢራን ኃይሎች ጋር ወደፊት ለፊት ግጭት ሊያስገባት ይችላል። ኢራን በበኩሏ የአይሮፕላኑን ስብርባሪዎች አግኝታ የቴክኖሎጂ ሚስጥሮችን ለመበርበር ከፍተኛ ፍላጎት እንደሚኖራት ምንም ጥርጥር የለውም። የውሃ ላይ ፍለጋው በሁለቱ ሀገራት የጦር መርከቦች መካከል ሌላ አዲስ ፍጥጫ የሚፈጥርና ውጥረቱን ይበልጥ የሚያሾል አደገኛ ሂደት ይሆናል። የመረጃው ፍሰት አሁንም ቢሆን የተገደበው መሆኑ ደግሞ ሌላኛው አሳሳቢው ጉዳይ ነው። ምንም እንኳ መነሻ መረጃው ከፍላይት ራዳር ቢገኝም ከዚያ በኋላ ያለው ዝርዝር ሁኔታ ሙሉ በሙሉ በወታደራዊ ሚስጥር ታፍነዋል። ይህም የብላክአውት ወይም የመረጃ መቋረጥ ወቅት ወሬዎችና የሐሰት መረጃዎች በስፋት የሚሰራጩበት ጊዜ ሆኗል። የዓለም አቀፉ ማህበረሰብ፣ የፋይናንስ ገበያዎችና ተራው ህዝብ እውነታውን ለማወቅ በጉጉት ቢጠብቁም ሁለቱም ሀገራት መረጃውን ለየራሳቸው የፖለቲካና የስትራቴጂ ጥቅም ሲሉ በማፈንና በማዛባት ላይም ተጠምደው ይገኛሉ። ይህን አጓጊና አሳሳቢ ክስተት ተከትሎ ታዲያ በማህበራዊ ሚዲያዎች፣ በጦርነት ተንታኞችና በተለያዩ የፖለቲካ አውድማዎች ዘንድ መረጃው እንደ ሰደድ እሳት ተሰራጭቷል። አይሮፕላኑ በኢራን የአየር መከላከያ ሚሳኤሎች ተመቶ ወድቋል የሚሉ ያልተረጋገጡ ነገር ግን አሳማኝ የሚመስሉ ግምቶች የዓለምን ትኩረት ገዝተውታል። በተለይም የኢራን አብዮታዊ ዘብ IRGC በቅርቡ በሆርሙዝ ሰርጥ ላይ ያለውን ወታደራዊ እንቅስቃሴ መጨመሩን ከግምት ውስጥ በማስገባት ብዙዎች ጥቃት ሆን ተብሎና ታቅዶ የተፈጸመ ነው ብለው በጽኑ እንዲያምኑ አድርጓቸዋል። በማህበራዊ ሚዲያ የሚደረጉ የሴራ ትንተናዎችም ኢራን የሩሲያን ወይም የራሷን የሀገር ውስጥ ሚሳኤል መከላከያ ስርዓቶችን በመጠቀም ይህንን ጥቃት ፈጽመዋለች ወደሚል ድምዳሜ እንዲያዘነብሉ አድርጓቸዋል። የዚህ ግምት አሳማኝነት የሚመነጨው ኢራን ካላት የተረጋገጠ የአየር መከላከያ አቅም ወይም የሚሳኤል አቅም ጋር በማያያዝ ነው። ኢራን ቀደም ሲል ኮርዳድ 3 በተሰኘው የሀገር ውስጥ ሰራሽ የአየር መከላከያ ስርዓት አሜሪካ ፈጽሞ አይመታም ብላ ትመካበት የነበረውን ግዙፉን ግሎባል ሆክ ድሮን ከሰማይ ላይ አውርደዋለች። በመሆኑም ኢራን ይህንን E3G የአይሮፕላንም የመምታት ቴክኖሎጂካዊ አቅሙም ሆነ የፖለቲካ ድፍረቱ አላት የሚለው ሀሳብ በብዙ ወታደራዊ ተንታኞች ዘንድ ተቀባይነትን አግኝቷል። በተለይም አይሮፕላኑ ሲበርበት የነበረው ከፍታ ለዘመናዊ ሚሳኤሎች በቀላሉ ተደራሽ መሆኑ የኢራን እጅ ያለበት የሚለው ጥርጣሬ ይበልጥ ከበድ እንዲል አድርጎታል። በዚህ ሁሉ ውጥረትና ጫጫታ መሃል ግን የአሜሪካ ማዕከላዊ እዝ ወይም ሴንትኮም የመረጠው መስማት የተሳነው መስማት ብቻና በዝምታ ጉዳዩን ይበልጥ ሚስጥራዊና አሳሳቢ ማድረግ ነው። ሴንትኮም እስካሁን ድረስ አይሮፕላኑ ስለመመታቱም ሆነ ስለመውደቁ ያረጋገጠው ሆነ ያስተባበለው ነገር የለም። ይህ አይነቱ ፍጹም ዝምታ ብዙውን ጊዜ የሚመረጠው መንግስታት እጅግ ከባድ የሆነ ወታደራዊ ኪሳራ ሲያጋጥማቸውና ቀጣይ እርምጃቸው ለማሰብ ጊዜ ሲፈልጉ ብቻ ነው። ወዲያውኑ ጥቃቱን ማመን የአሜሪካን ህዝብ ቁጣ የሚቀሰቅስና አስተዳደሩን ወደማይፈልገው አፋጣኝ ጦርነት ሊያስገባው ስለሚችል ዝምታው እንደ ፖለቲካዊ ጋሻ ሆኖ እያገለገለ ይገኛል። ይህም የአሜሪካ ዝምታ ግን የራሱ የሆነ የጎንዮሽ ጉዳትም ይዞ ብቅ ይላል። መረጃው በጊዜው አለመስጠት ጠላት የራሱን ትርክት እንዲገነባና የስነ ልቦና የበላይነት እንዲወስድ እድል ይሰጠዋል። ኢራን ይህንን የአሜሪካ ዝምታ እንደ ድክመትና ፍርሃት አድርጋ ልትወስደውም ትችላለች። በሌላ በኩል ደግሞ የአሜሪካ ወዳጅ የሆኑ የመካከለኛው ምስራቅ ሀገራት በተለይም የባህረ ሰላጤው አረብ ሀገራት አሜሪካ በአካባቢው የመጠበቅ አቅምዋና ቁርጠኝነቷ አላት ወይ ብለው እንዲጠራጠሩም ሊያደርጋቸው ይችላል። የመረጃ ክፍተቱ በሚፈጥረው ስጋት ምክንያትም የአካባቢው ሀገራት ከፍተኛ የጦርነት ዝግጁነት ደረጃ ላይ እንዲገቡ ያስገድዳቸዋል። የመረጃ ቁጥጥሩ በዋሽንግተንና በቴህራን መካከል ያለውን ውስብስብ ዲፕሎማሲያዊና የስነ ልቦና ጦርነትም በግልጽ ያሳያል። ሁለቱም ወገኖች ክስተቱን ለየራሳቸው የሀገር ውስጥ ፖለቲካ ፍጆታ እንዴት ሊጠቀሙበት እንደሚችሉም እያሰሉ ነው ያሉት። አሜሪካ ክስተቱን ማስተባበል ከቻለች የውርደት ስሜት ታስቀራለች። ኢራንም በተዘዋዋሪ አቅሟን አሳይታ አሜሪካን ማስደንገጧን እንደ ትልቅ ድል ልትቆጥረው ትችላለች። የአይነቱ ስትራቴጂካዊ ግልጽነት ማጣት ወይም ስትራቴጂክ አምቢጉዊቲ ቀጥተኛ ጦርነትን ለማስቀረት ይረዳል ተብሎ ቢታመንም በአንጻሩ ግን የተሳሳተ ስሌት ውስጥ በመግባት ለከፋ አደጋ ሊያጋልጥ የሚችልበት እድል እጅግ ሰፊ ነው የሚሆነው። ይህ የመረጃ ጦት ፖሊሲ አውጪዎች በከባድ አጣብቂኝ ውስጥ ነው የከተታቸው። ክስተቱ እውነት ሆኖ አሜሪካ ዝም ካለች እንደ ደካማ ትቆጠራለች። እርምጃ ከወሰደች ደግሞ አካባቢውን ወደ ምድራዊ ሲኦልነት ትቀይሯለች። ክስተቱ ሐሰት ቢሆን እንኳን ወሬው አሳማኝ በሆነ መንገድ አስተባብሎ የህዝብን ስሜት ማረጋጋት በራሱ ትልቅ ፈተና ነው የሚሆነው። የማህበራዊ ሚዲያ በሚመራው የዘመናችን የፖለቲካ አውድ ውስጥ መንግስታት መረጃን ለመቆጣጠር የሚያደርጉት ጥረት ምን ያህል ከባድና አንዳንዴም የማይቻል መሆኑ በተጨባጭ የሚያሳይ የታሪክ አጋጣሚም ነው። የወታደራዊና የደህንነት ክስተት የተከሰተው በአሜሪካና በኢራን መካከል ያለው የፖለቲካ የሙቀት መጠን ጣሪያ በነካበትና
ዲፕሎማሲያዊ በሮች ሙሉ በተዘጉበት ወቅት ነው። ፕሬዚዳንት ዶናልድ ትራምፕ የክስተቱ ዝርዝር ጉዳዮች በቀጥታ ከማንሳት ይልቅ ትኩረታቸውን ወደ ጠቅላላው የኢራን የፖለቲካ ባህሪ በማዞር ኢራን ከልቧ ከስምምነት ላይ መድረስ እንደማትፈልግ ቢገልጹም አሁን ላይ ግን ትክክለኛው የሰላም ስምምነት የኢራን የፖለቲካ ባህሪ በማዞር ኢራን ከልቧ ከስምምነት ላይ መድረስ እንደምትፈልግ ቢገልጹም አሁን ላይ ግን ትክክለኛው የሰላም ስምምነት ለመፈረም ዝግጁ አይደለችም በማለት በግልጽ ተናግረዋል። የፕሬዚዳንቱ ንግግር የሚያሳየው አሜሪካ ኢራን ሙሉ በሙሉ እጅ እስክትሰጥ ድረስ ወይም አሜሪካን ቅድመ ሁኔታዎች ያለምንም ማንገራገር እስክትቀበል ድረስ ማናቸውም የሰላም ድርድሮች እንደማትቀበል ነው እየገለጹ ያሉት። የትራምፕ አስተዳደር ከኢራን ጋር የሚደረገው ድርድር በቀጣይ ቀናት ምን መልክ ሊይዝ እንደሚችል በቅርበት የተከታተለ መሆኑ ማሳወቁ ደግሞ የውጥረቱ ጊዜ ገደብ አልባ መሆኑ የሚያመላክት ነው። የፕሬዚዳንት ትራምፕ ንግግር በዚሁ ሳያበቃ እጅግ አወዛጋቢ ቀጠናውን ሊያናውጥ የሚችል ትልቅ ሌላ ይገባኛል ወይም ሆርሙዝ የኛ ነው በእኛ ቁጥጥር ስር ያለ ኤሪያ ወይም ቴሪቶሪ አድርገን ነው የምንመለከተው ሲሉ በአጽንኦት ገልጸዋል። የአባባል ተራ የፖለቲካ ዲስኩር ብቻ ሳይሆን አሜሪካ በአካባቢ ያላትን ወታደራዊና ፖለቲካዊ በላይነት ለማረጋገጥ የተጠቀመችበት ከፍተኛ ርዕዮተ ዓለማዊ መግለጫ ነው። ፕሬዚዳንቱ ይህንን የተናገሩት አውሮፕላናቸው ከጠፋበት ክስተት ጋር በተያያዘ የደረሰባቸውን የሀገር ውስጥና ዓለም አቀፍ ትችት ለማለዘብና አሜሪካ ሆነም የዓለም ባለጉልበት መሆኗ ለደጋፊዎቻቸው በተዘዋዋሪ ለማሳየት በሚል ስሌት እንደሆነም በርካቶች እየገለጹ ነው የሚገኙት። በአጠቃላይ ግን የትራምፕ አስተዳደር አቋም የሚያሳየው ዲፕሎማሲያዊ መፍትሄዎች እጅግ መራቃቸውና የጉልበት ፖለቲካ ብቸኛው የመነጋገሪያ ቋንቋ ሆኖ መቀጠሉ ነው። ኢራን ለድርድር ዝግጁ አይደለችም የሚለው ፍረጃ አሜሪካ ለምታደርገው ማንኛውም ወታደራዊ ሆነ ኢኮኖሚ ጥቃት አስቀድሞ የሞራል ማረጋገጫ ለመስጠት የተዘጋጀ ትርክት ነው። ይህ የፖለቲካ ጡዘት የጠፋ አውሮፕላን ዕጣ ፈንታ ምንም ይሁን ምን የሁለቱ ሀገራት ግንኙነት ወደ ሰላማዊ መስመር እንደማይመለስና የሆርሙዝ ባህረ ሰርጥ በቀጣዮቹ ወራትም የዓለም ስጋት ማዕከል ሆኖ እንደሚቀጥል በማያዳግም ሁኔታ ያረጋግጣል። ትራምፕ በሆርሙዝ ሰርጥ ላይ ሙሉ ቁጥጥር አለን ሲሉ የተናገሩት አገላለጽና አባባል በትሪያን በኩል እጅን ፈጣና ቁጡ የሆነ ምላሽንም ያስተናገደ ጉዳይ ነበር። የኢራን ባለስልጣናት የአሜሪካን ይገባኛል ጥያቄ ከእውነታ የራቀ ህገወጥና ተቀባይነት የሌለው ሲሉ በጽኑ አጣጥለው የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪባባዲ ይህንን የትራምፕ ንግግር ከንቱ ቅዠትና ትርጉም አልባ በማለት መግለጻቸው ከዚህ ቀደም እናስታውሰው ነው። ይህ የሆርሙዝ ባህር ሰርጥ በማንኛውም ሀገር በትዊተር መልእክት ወይም በአውሮፕላን ተሸካሚ የጦር መርከብ ዛቻ ሊያዝ እንደማይችልና ለዓለም አቀፉ ማህበረሰብ ሊገነዘበው የሚገባው እውነታ ሆርሙዝ የኢራንና የኢራን ብቻ ስለመሆኑን አስምሮበታል። የኢራን ምላሽ ሀገሪቱ በሰርጡ ላይ ያላትን ታሪካዊና ጂኦግራፊያዊ መብት አሳልፋ እንደማትሰጥ የሚያሳይ ጠንካራ የፖለቲካ አቋም ተደርጎ ተወስዷል። ከዚህ ባሻገር በዚህ ሰርጥ ቁጥጥር ሽኩቻ ውስጥ ኦማን እጅግ ፈታኝ የሆነ ዲፕሎማሲያዊ ሚዛን የመጠበቅ ስራም እየሰራች ትገኛለች። ኦማን ሰርጡን ከኢራን ጋር በጋራ ታስተዳድር በመሆኗ በጉዳዩ ላይ ቀጥተኛ ባለድርሻ ናት። ይሁን እንጂ ኦማን ከአሜሪካ ጋር ያላትን ወዳጅነት ላለማጣት እንዲሁም ከጎረቤቷ ኢራን ጋር ግጭት ውስጥ ላለመግባት እጅግ ጠንቃቃ የሆነ የጸጥታና የዲፕሎማሲ ፖሊሲን ትከተላለች። ኢራን ከኦማን ጋር በመቀናጀት የባህር ላይ ትራፊክ ለማሳደር የምታደርገው ጥረት በአካባቢው ሀገራት ብቻ መመራት አለበት የሚለውን አቋሟን የሚያንጸባርቅና የውጭ ጣልቃ ገብነትን የሚከላከል ስትራቴጂ ነው። የኢራን የባህር ሰርጡን ቁጥጥር ጉዳይ ከህጋዊ መብት ባለፈ የሀገሪቱ ህልውናና የብሔራዊ ደህንነት ዋስትና ተደርጎ ነው የሚወሰደው። ኢራን የፋርስ ባህረ ሰላጤና የሆርሙዝ ባህር ሰርጥን እንደ መከላከያ አጥሯና የደህንነት ቀጠናው አድርጋ ትቆጥሯለች። ታሪካዊ ጠላቶቿ ወደ መሬት ከመጠጋታቸው በፊት በዚህ የውሃ መስመር ላይ ማገርና ማጥቃት የኢራን የጦርነት ዶክትሪንም ዋናው አካል ነው። አሜሪካ የባህር ሰርጡን ወይም ሆርሙዝን ለመቆጣጠር የምታደርገው ማንኛውም ሙከራ በኢራን መንግስት ዘንድ ቀጥተኛ የወረራ ሙከራና የሉዓላዊነት ጥሰት ተደርጎ የሚቆጠር ሲሆን ለዚህም ጠንካራ ወታደራዊ አጸፋ ለመስጠት ቴህራን ወደ ኋላ እንደማትል ይገለጻል። ይህንን ተከትሎ ኢራን ትልቁና አደገኛውን ካርድ ደጋግማ መምዘዟን ቀጥላለች። እሱም ሰርጡን ሙሉ በሙሉ እዘጋዋለሁ የሚለው ዛቻዋ ነው። ኢራን የነዳጅ ምርቷን በነጻነት ወደ ዓለም ገበያ መላክ ማትችል ከሆነና የኢኮኖሚ መብቷ የሚረገጥ ከሆነ ሌላው የዓለም ህዝብም ቢሆን ከዚህ ባህረ ሰርጥ በሰላም ነዳጅ ማውጣት አይችልም የሚል ጽኑ አቋም አላት። አሜሪካ በጣለችው ማዕቀብ የኢራን ነዳጅ ንግድ ወደ ዜሮ ለማውረድ ስትሞክር ኢራን በበኩሏ ሰርጡን በመዝጋት የዓለምን ኢኮኖሚ የማናጋት አቅም እንዳላት እያስጠነቀቀች ነው ያለችው። የዚህ ዛቻ ተግባራዊ መሆን ደግሞ የሆርሙዝን ሰርጥ በጦር መርከቦች ቦምቦችና በሚሳኤል ድብደባ ወደማይታለፍ የቀውስ ቀጠናነት ቀይሮት ይገኛል። የቁጥጥርና የባለቤትነት ሽኩቻ ከቃላት ጦርነት ባለፈ በተግባር መታየትም የጀመረ ሲሆን የኢራን አብዮታዊ ዘብ ፈጣን የጦር ጀልባዎች በአሜሪካ የጦር መርከቦች ዙሪያ የሚያደርጉት አደገኛ የትንኮሳ በረራና የማስጠንቀቂያ እንቅስቃሴ አካባቢውን በከፍተኛ ውጥረት ውስጥ እንዲቆይ አድርጎታል። የጠፋው የአሜሪካ E-3G አይሮፕላን ክስተትም የዚሁ ፊት ለፊት የመፋጠጥና የጉልበት መለካት ትዕይንት አንዱ አካል ተደርጎ ሊወሰድ የሚችል ነው። ሰርጡ በአሜሪካና በኢራን የጦር መሳሪያዎች እየታመሰ ባለበት በዚህ ወቅት የትኛውም አካል ወደ ኋላ ማፈግፈግ የውርደት ምልክት አድርጎ ስለሚቆጥረው ችግሩ በሰላማዊ መንገድ የመፈታት እድሉ እጅግ ጠባብ ሆኖ ይቀጥላል።
ከዚህ ባሻገር በአሜሪካና በኢራን መካከል ያለው ውጥረት ከወታደራዊና የቃላት ጦርነት አልፎ ወደ ከፋና ሁሉን አቀፍ ወደሆነ የኢኮኖሚ ጦርነትም ተሸጋግሯል። ትራምፕ በኢራን ላይ ታይቶ የማይታወቅና እጅግ ከባድ የሆነ የኢኮኖሚ ማዕቀብን ለመጣል ዝግጅት መደረጉን በይፋ ገልጿል። ይህ እርምጃ አሜሪካ የጦር መሳሪያ ከመጠቀም ይልቅ የፋይናንስና የንግድ መሳሪያዎችን በመጠቀም የኢራንን አገዛዝ ለማንበርከክ ከምትከተለውን የማክሲማም ፕሬዠር ፖሊሲ ሌላኛው ማሳያ ሆኗል። የኢኮኖሚክ ዲዴይ ወይም የፍርድ ቀን ዱምስዴይ ተብሎ የተጠራው ይህ የኢኮኖሚ ማስፈራሪያ ዓላማው የኢራን ኢኮኖሚ ሙሉ በሙሉ ሽባ ማድረግና የውጭ ምንዛሬ ማግኛ መንገዶቿን ማድረቅ እንደሆነ ተነግሯል። የዚህ ማዕቀብ አደገኛነት ግን ኢራን ብቻ ኢላማ ለማድረጉ ላይ ነው ትኩረት የሚያደርገው። አሜሪካ የጣለችውና ወደፊት ለመጣል ያቀደችው ማዕቀብ የሁለተኛ ደረጃ ማዕቀብ ወይም ሴኮንደሪ ሳንክሽንስ የሚባል ሲሆን ከኢራን ጋር የንግድ ግንኙነት የሚያደርጉ ማናቸውም የሶስተኛ ወገን ሀገራትና ኩባንያዎችንም አንድ ላይ አዳብሎ የሚቀጣ ሆኖ እናገኘዋለን። ይህ ማለት ቻይና፣ ህንድ ወይም አውሮፓ ሀገራት ከኢራን ነዳጅ ከገዙ ወይም የፋይናንስ ልውውጥ ካደረጉ ከአሜሪካ ገበያ ይባረራሉ፣ የዶላር ግብይት እንዳያደርጉም ይታገዳሉ ማለት ነው። አሜሪካ ይህንን የዓለም አቀፍ የፋይናንስ የበላይነት መረቧን በመጠቀም ኢራንን በዓለም አቀፍ ደረጃ ሙሉ በሙሉ ለማግለልና ማንም ሀገር ወደ እርሷ እንዳይጠጋ ለማድረግም እየሰራች ነው የምትገኘው። ኢራን በመኩሏ ይህንን የኢኮኖሚ ጦርነት ለመቋቋም ሬዚስታንስ ኢኮኖሚ የተሰኘ ስትራቴጂ ነድፋ ተግባራዊ ማድረግ ከጀመረች ዓመታትን ተቆጥረዋል። ከውጭ የሚገቡ ምርቶችን በሀገር ውስጥ ምርቶች በመተካት ከጎረቤት ሀገራት ጋር በህገወጥ መንገድ ወይም ስመግል በሚደረጉ መደበኛ ባልሆኑ የድንበር ንግድ ልውጦችን በመሰማራትና አሜሪካ ዶላርን በማስቀረት በሌሎች ገንዘቦች እንደ ዩዋን ወይም ሩብል የመሳሰሉና በወርቅ ግብይት በመፈጸም የማዕቀቡን ጫና ለማምለጥ ስትጥር ቆይታለች። ኢራን ላለፉት 4 አስርት ዓመታት በማዕቀቡ ውስጥ የኖረች ሀገር እንደመሆኗ ይህንን አዲስ ጫና ለመቋቋም የሚያስችል የዳበረ የድብቅ ንግድ ኔትወርክ እንዳላት ትነገራለች። ቢሆንም ግን የዚህ የኢኮኖሚ ጦርነት ትልቁ ሰለባ የሚሆነው ተራው የኢራን ህዝብ ስለመሆኑ ምንም የሚያጠራጥር አይደለም። በዚህ ማለበዛ ግን ይህ የኢኮኖሚ ማፈን ስትራቴጂ ያልታሰበና እጅግ አደገኛ የሆነ ወታደራዊ መዘዝ ሊያመጣ እንደሚችል መዘንጋት የለብንም። ኢራን ሙሉ በሙሉ በኢኮኖሚ ከተከበበችና የምታጣው ነገር እንደሌለ ከተሰማት ቀጠናውን በማተራመስ የአሜሪካን ትኩረት ለመሳብና ጫናውን ለማስቀልበስ የኃይል እርምጃዎች ልትወስድ የምትችልባቸው ድሎች እጅግ ሰፋ ይላሉ። የጠፋው የአሜሪካ E3G አይሮፕላንም የነዳጅ መርከቦች ላይ የሚደርሰው ጥቃትና በሳውዲ አረቢያ የነዳጅ ማጣሪያዎች ላይ ሊፈጸሙ የሚችሉ የድሮን ድብደባዎች ሁሉ የዚህ እኔ በሰላም ካልኖርኩ ማንም አይኖርም፣ እኔ ነዳጄን በሆርሙዝ በኩል አሳልፌ ካልሸጥኩ እናንተ ማስሸጡም የሚለውን የኢራን የመጨረሻ አማራጭ ወታደራዊ መልእክት አካል ሆኖ እናገኘዋለን። የሆርሙዝ ሰርጥ መዘጋት ስጋትና በውስጥ የሚካሄደው የአሜሪካና የኢራን ወታደራዊ ፍጥጫ ከቀጠናው አልፎ ዓለም አቀፍ የኢኮኖሚ ቀውስንም እያስከተለ ይገኛል። ይህ ሰርጥ የዓለማችን 20% የነዳጅና የተፈጥሮ ጋዝ አቅርቦት የሚያስተላልፍ በቀን በሚሊዮኖች የሚቆጠሩ በርሜሎች ነዳጅ ወደ ዓለም ገበያ የሚፈስበት እጅግ ስትራቴጂካዊ የውሃ ላይ የደም ስር ነው። የዚህ ጠባብ የውሃ መስመር ደህንነት መጠበቅ የዓለምን የኢኮኖሚ ሞተር የማንቀሳቀስ ያህል ነው። ባህር ሰርጡ ላይ የሚፈጠር ማንኛውም አነስተኛ ወታደራዊ መስተዋገሉ ወይም ዛቻ የዓለምን የነዳጅ ዋጋ በቅጽበት ወደ ላይ የሚያስወነጭፍ የድንጋጤ ማዕበልን ይፈጥራል። የዚህ ወታደራዊ ውጥረት ፈጣን የኢኮኖሚ ምላሽ የሚታየው ደግሞ በዓለም አቀፍ የነዳጅ ገበያ ላይ ነው። በሆርሙዝ አካባቢ አይሮፕላን ጠፋ ወይም መርከብ ተመታ የሚለው ዜና በተሰማ ቁጥር የነዳጅ ነጋዴዎችና የኢንሹራንስ ኩባንያዎች አደጋው እየሰፋ ይሄዳል በሚል ስጋት የፍርሃት ዋጋ ወይም ፊር ፕሪሚየም በነዳጅ ዋጋ ላይ ይጨምራሉ። ይህ ማለት ምንም እንኳን የነዳጅ አቅርቦት በተጨባጭ ባይቋረጥም ገበያው ጦርነት ይነሳል በሚል ግምት ብቻ ዋጋው እጅግ ውድ እንዲሆን ያደርገዋል። ይህ የዋጋ ጭማሪ በነዳጅ አስመጪ ሀገራት ኢኮኖሚ ላይ ቀጥተኛ የዋጋ ግሽበትን በማምጣት የዜጎች ኑሮ ያከብዳል። በአሜሪካ ውስጥ የዚህ ክስተት የኢኮኖሚ ጫና የሀገር ውስጥን የፖለቲካ ቀውስን ፈጥሯል። የነዳጅ ዋጋ ማሻቀብ በአሜሪካ የአንድ ጋለን ነዳጅ ዋጋ $4 በላይ እንዲወጣ አድርጎታል። በአሜሪካ ፖለቲካ ውስጥ የነዳጅ ዋጋ የህዝብን ስሜት የሚነካ እጅግ ስሜታዊ ጉዳይ በመሆኑ ይህ የዋጋ ጭማሪ በፕሬዚደንት ትራምፕ አስተዳደር ላይ ጠንካራ የፖለቲካ ጫና የሚያሳርፍ ስለመሆኑ ይነሳል። የሆርሙዝ ሰርጥ ውጥረት ትልቁ ሰለባ የሚሆኑ ደግሞ ማን መስሏችሁ? በሺዎች ኪሎ ሜትሮች ርቀው የሚገኙት እስያ ሀገራት፣ የአፍሪካ ሀገራት ናቸው። ቻይና፣ ጃፓን፣ ደቡብ ኮሪያና ህንድ እነ ኢትዮጵያ ሀገራችን የመሳሰሉ ሀገራት የኢኮኖሚ እድገታቸውን ለማስቀጠል እጅግ ከፍተኛ የነዳጅ ፍላጎት ስላላቸው አብዛኛው የነዳጃቸውን ደግሞ የሚመጣው በዚሁ መስመር አቋርጦ ከመሆኑ ጋር ተያይዞ እነዚሁ ሀገራት ይህ መስመር ከተዘጋ ኢኮኖሚያቸው በአጭር ጊዜ ውስጥ ሊቆም የሚችልበት ከፍተኛ ተጋላጭነት ወይም ቮልነራቢሊቲ አለባቸው። የቻይናና የሌሎች ኤሲያና አፍሪካ የምስራቅ አፍሪካ ሀገራት መንግስታት በሁለቱ ሀገራት መካከል ያለው ውጥረት እንዲረግብ ከፍተኛ ዲፕሎማሲያዊ ጥረት እንዲያደርጉ ይጠበቅባቸዋል። አንዳንድ የነዳጅ አምራች ሀገራትም በተለይ ሳውዲ አረቢያና የተባበሩት አረብ ኤምሬትስ የሆርሙዝን ሰርጥ ለማስቀረት አማራጭ የነዳጅ ማስተላለፊያ ቧንቧዎች ወይም ፓይፕላይኖችን ለመዘርጋት እየሰሩ ያሉትም ለዚህ ነው። በዚህ ውጥረት ውስጥ ግን ይህ የሆርሙዝ ውጥረትና የነዳጅ ዋጋ መናር የዓለምን ኢኮኖሚ በድቀት አፋፍ ላይ ያንጠለጠለው ይገኛል። የነዳጅ ዋጋ መጨመር የትራንስፖርት የማምረቻና የእርሻ ምርቶች ዋጋ በዓለም ዙሪያ እንዲኖሩ ስለሚያደርግ ይህ ደግሞ በደሃና በማደግ ላይ ባሉ ሀገራት ላይ ረሃብንና ማህበራዊ ቀውስን ሊያስከትል ስለሚችል አሜሪካና ኢራን የሚያደርጉት የጡንቻ መፈታተን ጨዋታ ዋጋ እየከፈለ ያለው ቀጠናው ብቻ ሲሆን መላው የዓለም ኢኮኖሚ መሆኑ ግልጽ እየሆነ መጥቷል ማለት ነው። የተከበራችሁም ተከታታዮቻችን ስናጠቃልለው ግን በሆርሙዝ ሰርጥ ላይ የጠፋው የአሜሪካ E3G
አውክስ አይሮፕላን እጣ ፋንታ እስካሁን ድረስ በይፋ ያልተረጋገጠ ነገር ግን የዓለምን ጂኦፖለቲካዊ ትኩሳት ወደ ከፍተኛ ደረጃ ያደረሰ ትልቅ ወታደራዊ ምስጢር ሆኖ ቀጥሏል። ክስተቱ በራሱ ተራ አደጋ ይሁን ወይም በኢራን ወታደራዊ ኃይሎች ሆን ተብሎ የተፈጸመ ጥቃት የሚለው ወደፊት ከሚወጡ ይፋዊ መረጃዎችና ወታደራዊ ሪፖርቶች የሚታወቅ ቢሆንም የሴንትኮም ዝምታ፣ የኢራን ደፈር ያለው አቋምና የፕሬዚዳንት ዶናልድ ትራምፕ የቃላት ጦርነት ሲደመሩ ጉዳዩ ከተራ አደጋ የዘለለ ጥልቅ የደህንነት ቀውስ መሆኑን ያረጋግጣሉ። ይህ ክስተት ያሳየው ትልቁ እውነት መካከለኛው ምስራቅ በማንኛውም ሰዓት ወደ ሙሉ ጦርነት ዳግም ሊገባ በሚችል እጅግ ስስ በሆነ የፖለቲካ አየር ላይ ተንሳፎ መኖሩ ነው። የአሜሪካና የኢራን በሆርሙዝ ሰርጥ ላይ የሚያደርጉት የአቋም መለካከያና የበቀላ ፉክክር ዓለምን በስጋት የሚያናውጠውም ለዚሁ ነው። የውጥረቱ መባባስ አሁን ላይ ከሚስጥር ወታደራዊ ጥቃቶችና ከኢኮኖሚ ማዕቀቦች አልፎ ወደ ግልጽ የይገባኛል ጥያቄና ሉዓላዊነትን እስከ መጋፋት ድረስም እያመራ ይገኛል። በዚህ ሁኔታ ሁለቱም ሀገራት ወደ ኋላ ማፈግፈግ እንደ ውርደትና መሸነፍ ስለሚቆጥሩት አንደኛው ወገን የተሳሳተ ወታደራዊ ስሌት ውስጥ ከሚገባ ድረስ ጫናው እየጨመረ መሄዱ የሚቀር አይሆንም። ይህም የተሳሳተ ስሌት ሶስተኛውን የዓለም ጦርነት የሚጭር ብልጭታ ሊሆን የሚችልበት እድል እየሰፋ ነው ያለው። ከዚህ አውዳሚ አቅጣጫ ለመውጣት የዲፕሎማሲ የመውጫ በሮች ወይም ኦፍ ራምፕስ እጅግ አስፈላጊ ናቸው። ዓለም አቀፉ ማህበረሰብ በተለይም እንደ ኦማንና ስዊዘርላንድ ያሉ ገለልተኛ አሸማጋይ ሀገራት በዋሽንግተንና በቴህራን መካከል ያለውን የተቋረጠ የመገናኛ መስመርን በድጋሚ በመክፈት ጦርነትን የማስቀረት ታሪካዊ ኃላፊነት ወድቀውባቸዋል። ያለዚህ የጀርባ በር ዲፕሎማሲ ወይም ባክቻናል ዲፕሎማሲ ውጥረቱ በራሱ ጊዜ ሊረግብ እንደማይችል ግን ሁላችንም አምነን ልንቀበለው የሚገባ ጉዳይ ነው። የነዳጅ ገበያውና የዓለም ኢኮኖሚ ይህንን እፎይታ በጉጉት ነው እየጠበቀው የሚገኘው። የቀጠናው የረጅም ጊዜ ጣፋንታን ስንመለከት ግን የሆርሙዝ ሰርጥ ለቀጣዮቹ በርካታ ዓመታት የዓለም አቀፍ ሀያላን ሀገራት የፍልሚያ ሜዳ ሆኖ የመቀጠሉ ጉዳይ የሚቀር አይመስልም። ቻይና፣ ሩሲያና አውሮፓ የራሳቸው ጥቅም ለማስጠበቅ በዚህ ጠባብ የውሃ መስመር ላይ የራሳቸውን ወታደራዊና ኢኮኖሚያዊ አሻራ ለማሳረፍ እየጣሩ ይገኛሉ። አሜሪካና ኢራንም በቀጥታ ጦርነት ውስጥ ባይሆኑ በዚህ ወቅትም በመካከለኛው ምስራቅ በሚያደርጓቸው ሌሎች የአዙሪት ጦርነቶች መፋለማቸው ስለመቀጠላቸው ግን ምንም የሚያጠራጥር ጉዳይ የለውም። የጠፋው አውሮፕላን ታሪክ የዚህ ረጅምና አድካሚ ጦርነትም አንዱ ምዕራፍ ሆኖ መመዝገቡ የሚቀር አይደለም በማለት የዕለቱን የልዩ ፖድካስት መሰናዶዋችን እዚህ ላይ እንቋጫዋለን። የተከበራችሁ የገበያ ግሎባል ተከታታዮቻችን አብራችሁን በመቆየት ስላደመጣችሁን ስለተከታተላችሁን እጅግ አድርጌ አመስግኜ እዚህ ጋር ሰናበታችኋለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ሰንብቱልኝ። ሰላም።